ተመልከቱት፣ ይህ ስፍራ ተመልከቱት። ለእናንተም ለእኔ የሚሆን አልተመቸም። ስለዚህ ወደ ተሻለው ወደ አማኑ ስፍራ መሄድ ይኖርብናል። አዎ ባቢ፣ በዚህ ያለው ነገር ምንም አይመችም። ካስማው ጠባብ ነው፣ ሁሉንም ደግሞ አልቻልነው እና ባቢ ወዴት ነው የምንሄደው? መቼ ነው የምትወስደን? አይ ፍቅር፣ በእርግጥ ለጊዜው እኔ ወደሚሄድበት እናንተ ልትሄዱ አትችሉም። እንዴ አባ፣ ቆይ አንተ ኪድ ማነው እኛ ጋር ያለው? ደግሞ አንተ ስትሄድ ሁሉም ሰው ነው የሚያጠቃል። አባ የምር እናስቸግርን፣ ለምን ትሄዱ? በእርግጥ እናንተስ የምታስቸግሩ ልጆች አይደላችሁ። ነገር ግን ስፍራ ላዘጋጅላችሁ ዘንድ መሄድ ይገባኛል። ስፍራን እስካዘጋጅላችሁ ድረስ ግን በዚሁ መቆየት ይጠበቅባችኋል። ደግሞ ይሄ ለእናንተ መንገዱ አይጠፋችሁ። አባዬ መቼ ትመጣለች ታዲያ? በጣም እንደምትወድ እናውቃለን፣ ግን ጨከንክብን እንዴ? ያንተ ባህሪ እንደሆነ እያወቅ በፍጥነት እመጣለሁ ልጆቼ። ምንም እንኳን በአፍላነትና በለጋነት እድሜ ላይ ብትገኙ ይህንን ልታስቡ እፈልጋለሁ። ተዋደዱ፣ ተከባበሩ። አንዱ አንዱን ያድምጠው፣ አንዱ አንዱ ደግሞ ይስማው። ደስታ የሚፈጸም ዘንድ ይናርጉልኝ። ደግሞ ልጆቼ እባካችሁ ልጆቼ አትጣሉ፣ ህብረታችሁን ጠብቁ። ማንም በመካከላችሁ እንዳይገባ። ደግሞ ክፎች በዙሪያችሁ አሉ። ኑ እንሂድ፣ ኑ እንውጣ፣ ኑ ወደዛ እንሂድ ብላችሁ እንዳታደርጓቸው። በዚሁ ስፍራ ሆናችሁ ጠብቁኝ። ሳሚ፣ አንተ ታላቅ እንደመሆን የበኩር ልጅ እንደመሆን አንተ ጠብቃቸው፣ ተንከባከባቸው። ሲያዝኑ አጽናናቸው፣ ሲከፋቸው ሲጨነቁ አብራቸው። ቅድስቴ አንቺ ደግሞ የልጆቹን ንጽህና ጠብቂ። ትክክለኛው መንገድ ምሪያቸው፣ ትክክል የሆነውን ትክክል ያልሆነውን አሳያቸው። ፍቅር አንቺ ደግሞ በመካከላቸው ያለው ፍቅር በመካከላቸው ያለው መተሳሰብ ጠብቂ። ቢጣሉ ቢጋጩ ቶሎ አስታርቂያቸው። በመካከላችሁ ቂም በቀል አይቆይ። ጽናቴንም አደራ እባካችሁ ልጆቼ ደስታ ይፈጸም ዘንድ ይናርጉ። ስናፍቃችሁ ደግሞ ይህንን ደብዳቤ እባካችሁ እያነበባችሁ ጠብቁኝ። ማንም እንዳያስታችሁ ልጆቼ። መሄድ ይኖርብኛል። ትንሽ ቆይልን። ቶሎ እመጣለሁ። እባካችሁ ልጆቼ
ይዋደዱ ነበር፣ ይተባበሩ ነበር። ቀስ በቀስ ፍቅራቸው እየቀዘቀዘ ሄደ።
መከራን አበዛ። ርኩሰቱ ጥፋቱ ተንሰራፋ። ቴራጎ ልጁን ኃጢአትን ከቅድስት ጋር ካጋባበት ጊዜ አንስቶ ቀን ቀን ሲተካ ቅድስት አመፅን አረገዘች፣ ሞትንም ወለደች። ሞት ሞት ነውና ባደገ ጉልበቱ በጠነከረ ጊዜ ቅድስትን በእጁ ገደላት። ፍቅርን በጸጸት ጠፋች፣ ተንከራተተች። እንዲመግባቸው እንዲመራቸው የታዘዘው አገልጋዩ ሳሙኤልም ጠፋ። በዚህ ሁሉ ውስጥ ግን ጽናት ያን ጠብቀው ተስፋ እስካሁን አልመጣላትም። እሷ ግን ትጠብቃለች። ፍቅር ጠፍታ